ሰላም የተወደዳችሁና የተከበራችሁ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አራዳ ሜዳ ኦፊሻል ላይ ትገኛላችሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። የእንግሊዝ ፕሪሚየር ሊግ ጨዋታዎች ትላንትናም ቀጥለው ተደርገዋል። ሊቨርፑል የዋንጫ ግስጋሴውን የበለጠ ያጠናከረበትን ወሳኝ 3 ነጥብ በአንፊልድ ሮድ ማስመዝገብ ችሏል። ኒውካስል ዩናይትድን ሊቨርፑል 2-0 ባሸነፈበት የጨዋታ ምሽት የቀያዮቹ ደጋፊዎች በደስታ ጫፍ ላይ የነበሩበትን የጨዋታ ምሽት አሳልፈዋል። ጨዋታው እንዴት ነበር የሚለውን ጉዳይ እንመለከታለን። እንግዲህ ቀያዮቹ ሊቨርፑሎች በ13 ነጥብ ልዩነት ሊጉን መምራት የጀመሩበት ምሽት ነበር የትላንትናው ጨዋታ። የአርኔ ስሎቱ ስብስብ በተለይም ደግሞ ትላንትና ጨዋታውን ሲያከናውን፣ በአንጻሩ ደግሞ በተመሳሳይ አርሰናል ነጥብ መጣሉን ተከትሎ የሊቨርፑል የዋንጫ ግስጋሴ የበለጠ ያማረበት ምሽት ሆኗል። በጨዋታው ላይ ዶሚኒክ ሶቦዝላይ እና አሌክሲስ ማካሊስተር ሁለቱን ግቦች ማስቆጠር የቻሉ ሲሆን ኤዲ ሃው ደግሞ በአንጻሩ ትላንትና ጥሩ ምሽትን ያላሳለፉበትና በቀጣይ ደግሞ በካራቦ ካፕ በፍጻሜ ጨዋታ ሊቨርፑልን በድጋሚ ሲገጥሙ የበለጠ ሀሳብ እንዲገባቸው ያደረገ ጨዋታ ነበር። ስለ ጨዋታው አንዳንድ ነጥቦችን እናነሳለን። ለሊቨርፑል በተለይም በሁለት በኩል የተሳለ ድል ወይም ደግሞ በሁለቱም በኩል ቢታይ ትልቅ የሚባል ድልን ያስመዘገቡበት ምሽት ነበር ሊባል ይችላል። ምክንያቱም የነጥብ ልዩነቱን ወደ 13 ከፍ ማድረግ ችሏል። የአርሰናል የነጥብ መጣል እንዳለ ሆኖ ከዛም ባሻገር ደግሞ ሜንታሊቲያቸውን ወይም ደግሞ ስነልቦናቸውን አንድ ደረጃ ከፍ የሚያደርግ ድል አስመዝግበዋል። ቀጣይ በማርች 16 በፈረንጆቹ ማለት ነው በዌምብሌይ የካራቦ ካፕ የፍጻሜ ጨዋታቸውን ከትላንትናው ተጋጣሚያቸው ኒውካስል ዩናይትድ ጋር ያከናውናሉ። ኒውካስል ዩናይትድ የ70 ዓመታት የዋንጫ ድርቁን የሚፈታበት ጨዋታ ይሆን ወይ የሚለው ጥያቄ እስካሁን ድረስ ብዙዎቹን እያነጋገረ ይገኛል። ይህንን የ70 ዓመት የዋንጫ ጥያቄ ለመመለስ ከፊት ለፊታቸው የቆመው ሊቨርፑልን ማሸነፍ ይጠበቅባቸዋል። ነገር ግን ከዛ አስቀድሞ ትላንትና የተከናወነውን ጨዋታ እንዴት ባለ መንገድ ይወጡታል የሚለው ብዙዎቹን ሲያነጋግር ቢቆይም ትላንትና ግን ሊቨርፑል ይህንን ጨዋታ ማሸነፉ በቀጣይም በማርች 16ቱ ጨዋታ ኒውካስልን አሸንፎ ዋንጫውን እንደሚያነሳ አሁንም የሚሰጠውን ግምት የበለጠ ከፍ እንዲል አድርጎታል ማለት ነው። ሊቨርፑል ለሶስትዮሽ ዋንጫ የተፎካከረ ነው የሚገኘው። የሻምፒዮንስ ሊግ፣ የካራቦ ካፕና የእንግሊዝ ፕሪሚየር ሊግ ዋንጫ በእጆቹ ላይ ይገኛሉ። ከነዛ መካከል ደግሞ የፍጻሜው ጨዋታ ምናልባትም ወሳኝ የሚባለውን የውድድር ዓመቱን በጥሩ መንገድ ስለመሄዳቸው በደንብ በውጤታማነት እንዲቀጥል የሚያደርግላቸው ዋንጫ ይሆናል ተብሎ ይጠበቃል። በእርግጥ ካራቦ ካፕን ማሸነፍ ለብቻው ትልቅ ስኬት ተደርጎ ላይ ይታይ ይችላል። በባለፈው ውድድር ዓመት ሊቨርፑል 4 ዋንጫ ይጫወት ነበር። የርገን ክሎፕ በመጨረሻ ውድድር ዓመታቸው ትልቅ የሚባል የአራትዮሽ ዋንጫ ግስጋሴን ሲያደርጉ ካራቦ ካፕን በማሸነፍ ነበር የጀመሩ የነበሩት። እናም የሊቨርፑል ደጋፊዎች በከፍተኛ ሁኔታ እንዲደሰቱ አድርጓቸው ነበር። ቀስ በቀስ ግን ሌሎቹንም ዋንጫዎች አጥተዋቸዋል። ያም ቢሆን ግን የካራቦ ካፕን ለአርኔ ስሎቱ ስብስብ ማሸነፍ የበለጠ በስነ ልቦና ደረጃ እንዲነሳሱና በቀሪዎቹ የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ በከፍተኛ ጥራት እንዲጫወቱ ያደርጋቸዋል። በአውሮፓ ቻምፒየንስ ሊግም ቢሆን የ16ቱ ጥሎ ማለፍን ተቀላቅለዋል። ፓሪስ ሳን ጀርማ ደግሞ የዚህ ቡድን ቀጣይ ተጋጣሚ ነው። ስለዚህ በዚህ ጨዋታ ላይም የተሻለ ነገር እንዲያሳዩ በፕሪሚየር ሊጉ ላይ ጨዋታዎችን እያሸነፉ መሄድ ተጫዋቾቻቸውን እንዲያሳርፉ ለተጫዋቾቻቸው በቂ ረፍት እንዲሰጡና ሮቴት እያደረጉ እንዲያጫውቱ ያደርጋቸዋል ማለት ነው። እንግዲህ ትላንትና አርኔ ስሎት በቅጣት ምክንያት ተችላይ ላይ ቆመው ቡድናቸውን አልመሩም። ከስፒክ ሁልሾፍ ጋር በመሆን ነበር ጨዋታውን በክቡር ትሪቡን ላይ ቁጭ ብለው መመልከት የቻሉት። ነገር ግን ደግሞ ቡድናቸውን በተመለከቱበት ልክ ቀጣይ ደግሞ ዌምብሌይ ላይ ቡድኑን በአሰልጣኝነት ስለሚመሩት አሁንም ቢሆን የተሻለ ቡድን ሰርተው ደግሞ የበለጠ በዛ ጨዋታ ላይ ሊቀርቡ እንደሚችሉ የሚያሳይ የጨዋታ ምሽት ነበር። ትላንትና ለኒውካስል በተለይም ሊቨርፑልን ሊፈትን ይችላል ሲባል በጣም በብዙዎቹ በተለያየ አጋጣሚ ሲነሳ ነበር። ያም የሆነበት ትልቁ ምክንያት ደግሞ ሊቨርፑል በተለይም በባለፉት ጨዋታዎች ላይ ከነበረው እንቅስቃሴ አንጻር በዚህ ጨዋታ ላይ ደግሞ ምን አይነት ውጤት ሊገጥመው ይችላል የሚለው ለኒውካስልም ደግሞ ቢያንስ የተሻለ ጥሩ የሆነ ግምት እንዲሰጥ አድርጎ ነበር። ኒውካስል
በተፎካካሪነቱ የሚታወቅ ቡድን ነው። ትልልቆቹም ቡድኖችም በመፈተን የሚታወቅ ቡድን ነው። ግን ደግሞ ሊቨርፑል ከባባድ የሚባሉትን ፈተናዎች በብቃት መወጣት ችሏል። እንግዲህ በ15 ቀን 5 ጨዋታ ለማድረግ ተገደው ነበር ሊቨርፑሎች። ከኤቨርተን ጋር 2 አቻ ተለያይተዋል። ከ4 ቀናት በኋላ ወልቭስን 2-1 አሸንፈዋል። ከ3 ቀናት በኋላ ከአስተን ቪላ ጋር 2 አቻ ተለያይተዋል። እንዲሁ ደግሞ ከማንቸስተር ሲቲ ጋር ከ4 ቀናት በኋላ በተደረገው ጨዋታ 2-0 አሸንፏል። ትናንትናም ከ3 ቀናት በኋላ በተደረገው ጨዋታ 2-0 አሸንፏል። ከነዚህ ከ15 ነጥቦች ማግኘት ከሚገቧቸው 15 ነጥቦች አቻ በመለያየት የጣሏቸው 4 ነጥቦች ካልሆኑ በስተቀር 11ዱን ማሳካት ችለዋል ማለት ነው። ይህ ትክክለኛ የዋንጫ ቡድን ሜንታሊቲ ስለመሆኑ ያለ ጥርጥር መናገር ይቻላል። ከዚህ በኋላ ያሉት የሊቨርፑል ጨዋታዎች በተለይ በወረቀት ደረጃ እንኳን ብትመለከቷቸው ያን ያክል አስቸጋሪ የሚባሉ ጨዋታዎች ላይሆኑ ይችላሉ። በእርግጥ በፕሪሚየር ሊግ የትኛውም ቡድን ቀላል ተጋጣሚ ላይሆኑ ይችላል። ግን ከነ ሳውዛምፕተን ጋር ነው በቀጣይ ይሄ ቡድን የሚጫወተው። ከዛ በመቀጠል ደግሞ እንደነ ኤቨርተን በእርግጥ የደርቢ ጨዋታ ትንሽ ሊከብድ ይችላል። እነ ፉልሃም፣ ዌስትሃም የመሳሰሉ ቡድኖቹ ጋር ጨዋታቸውን ያከናውናሉ። ጨዋታዎቹ ከባድ ቢሆኑ እንኳን የአርሰናል በተመሳሳይ መንገድ ነጥብ እየጣለ መሄድ የሊቨርፑልን የዋንጫ ግስጋሴ የበለጠ ያፋጥኗል ተብሎ ይጠበቃል። ትላንትና እንግዲህ ከከባዶቹ ጨዋታዎች አንዱን ነበር ሊቨርፑል ያከናወነው ከኒውካስል ጋር። ኒውካስሎች ዝግ እያሉ መጀመራቸው ዋጋ እያስከፈላቸው እንደሆነ በተለያዩ ጨዋታዎች ላይ እየተመለከትን እንገኛለን። በተለይም ከባለፉት 6 ጨዋታዎች በ5ቱ ላይ ኒውካስል ዩናይትድ ቀድሞ ግብ የሚያስተናግድ እናም ደግሞ ቡድኑ በቀላሉ እጅ የሚሰጥ የሚመስል አይነት አጀማመርን የሚያሳይ ክለብ እየሆነ መጥቷል። ለዛም ነው ኒውካስል አሁን በቅርብ ጨዋታዎች ላይ እያሳየ ከሚገኘው እንቅስቃሴ አንጻር ጥሩ ፎርም ላይ አይደለም እንዲባል ያደረገው ይህ ምክንያት ነው። ያለፉትን ጨዋታዎች እንኳን ብንመለከት ከፉልሃም ጋር የተደረገውንና 2-1 የወጡበትን ጨዋታ እናስታውሳለን። በተለይ ከዚህ ከፉልሃም ጨዋታ ጋር ተያይዞ ብዙ ነገሮች ሲነሱ ቆይታ አድርገው ነበር። በዛ ጨዋታ ላይ ፉልሃሞች ቀድመው ግብ ይቆጠርባቸውም በኒውካስል ዩናይትድ፣ ነገር ግን ከኋላ ተነስተው ያንን ጨዋታ አሸንፈዋል። 82ኛው ደቂቃ ላይ የማሸነፊያ ግብ አስቆጥሯል። ከዛ በተጨማሪ ሌሎቹንም ጨዋታዎች ብንመለከት ከኖቲንግሃም ፎረስት ጋር በተደረገው ጨዋታ ምንም እንኳን ኖቲንግሃም ፎረስትን ያሸንፉ እንጂ ገና በ6ኛው ደቂቃ ነበር የመጀመሪያው ግብ የተቆጠረው። ካሉም ሆድሰን ኦዶይ የመጀመሪያዋን ግብ ያስቆጠረው በዚች ደቂቃ ላይ ነበር። ይሄ ቡድኑ በመጀመሪያዎቹ ጊዜያት ላይ ጥሩ የሚባል አጀማመርን እያደረገ ስላለመሆኑ የሚያሳይ ነው። ከማንቸስተር ሲቲ ጋር በተደረገውና 4-0 በተሸነፉበትም ጨዋታ ላይ ኦማር ማርሙሽ ሃትሪክ ሲሰራ ገና በ19ኛው ደቂቃ ማንቸስተር ሲቲ ግብ ማስቆጠር ጀምሮ ነበር። ስለዚህ ኒውካስል ዩናይትድ ከአጀማመሩ ጋር ብዙ ጥያቄዎች ይነሱበታል። እንዲሁም ደግሞ ከቦርነመዝ ጋር በተደረገውም ጨዋታ ጀስቲን ክላይቨርት ተመሳሳዩን ነገር አድርጎታል በ6ኛው ደቂቃ። እንዲሁ ደግሞ ከሳውዛምፕተንም ጋር በተደረገው ጨዋታ የመክፈቻውን ጎል ያን ቤድናሬክ ነበር 10ኛው ደቂቃ ላይ ማስቆጠር የቻለው። ስለዚህ እነዚህ ተመሳሳይ የሆኑ ፓተርኖች ትላንትናም ደግሞ በ11ኛው ደቂቃ ገና ጨዋታው ከመጀመሩ ዶሚኒክ ሶቦዝ ላይ የመጀመሪያዋን ግብ እንዲያስቆጥር ምክንያት ሆኗል ማለት ነው። በተለይ ቡድኖች በጨዋታዎቹ መጀመሪያዎች ላይ በተደጋጋሚ ግብ የሚያስቆጥሩ ከሆነ የትኩረት ማነስ ወይም ደግሞ የፎከስ ችግር እንደሚኖርባቸው ይታመናል። ትላንትናም በሊቨርፑል ጨዋታ ላይ ኒውካስሎች ያጋጠማቸው የጉዳይ ነው። ገና ጨዋታው እንደተጀመረ በሁለተኛው ደቂቃ አካባቢ ሞሳላ በጣም ቆንጆ የሚባል ኳስ ይዞ ገብቶ የተጠለፈ ይመስል ነበር። እንደውም የፍጹም ቅጣት ምት ይገባናል እያሉ ነበር የሊቨርፑል ደጋፊዎች። በኋላም በተደጋጋሚ ጊዜ ያንን ኳስ ይዘው ሲገቡ ተመልክተናል። ሉዊስ ዲያዝ በጥሩ ሁኔታ ያቀበለውን ኳስ ነው ዶሚኒክ ሶቦዝ ላይ በዚህ ደቂቃ ላይ ማስቆጠር የቻለው ማለት ነው። ምንም እንኳን ኖቲንግሃምን ማሸነፍ ቢችሉም 4-3 በሆነ ውጤት፣ ነገር ግን ደግሞ ሊቨርፑል እና ከሊቨርፑል ጋር አቻ ብቃት ያሳያሉ ተብሎ የሚጠበቁ ትላልቅ ክለቦች እንደ ኖቲንግሃም ፎረስት እድል ላይሰጡ ይችላሉ። ቀድመው ግብ ቢያስተናግዱ እንኳን ተመልሰው ያንን እድል ላይሰጡ ይችላሉ። ስለዚህ ሊቨርፑል ትላንትና ያገኘውን የመሪነት እድል በአግባቡ ተጠቅሞበት ይህንን ወሳኝ የሆነውን 3 ነጥብ ሲያሳካ የመጀመሪያውን አጀማመር ያደረገው በአስደናቂ የ11ኛ ደቂቃ ግብ ነበር ማለት ነው።
ሊቨርፑል ከዛ በኋላ በነበሩት ደቂቃዎች በተመሳሳይ የተጋጣሚውን የኒውካስልን ግብ ሲፈትሽ በተደጋጋሚ ወደ ተቃራኒው የግብ ክልል ሲሄድ እንደነበር ተመልክተናል። ኒውካስሎች ምንም እንኳን በዚህ ጨዋታ ላይ ቢያንስ ሊቨርፑልን ሊፈትኑ ይችላሉ፣ የማሸነፍ ቅድመ ግምት ለሊቨርፑል ይሰጥ እንጂ በተደጋጋሚ ጊዜ የሊቨርፑልን የግብ ክልል በመፈተሽ የሚያሳልፍ ቡድን አልነበረም። እንደውም በትላንትናው ጨዋታ ላይ ምንም ኢላማውን የጠበቀ ሙከራም ሳያደርግ ነው ቡድኑ መውጣት የቻሉ። ሊቨርፑሎች 12 ሙከራ ሞክረው ከ12ቱ 3ቱ ኢላማውን የጠበቀ ነበር። ሁለቱን ወደ ግብነት ቀይረዋል። 1.56 ኤክስፔክትድ ጎል ነበራቸው። በአንጻሩ በኒውካስል በኩል 0.21 ኤክስፔክትድ ጎል ነበራቸው። 3 ሙከራዎችን ብቻ ነው መሞከር የቻሉት ማለት ነው። ከሊቨርፑል ጋር አያይዘን ግን በተለይ የሊቨርፑል የውድድር ዓመቱ እንዴት ባለ መንገድ እያስኬዱት እንዳሉና አሁን ደግሞ ከማጥቃቱ አንጻር በጣም አስገራሚው ሊቨርፑል እየተመለከትን እንዳለ በየጨዋታው ላይ እያሳዩን ይገኛሉ። ሙሐመድ ሳላ በየጨዋታው ላይ የሚፈራው ተጫዋች፣ በየጨዋታው ላይ ተጽዕኖ ፈጣሪ የሆነ ተጫዋች ነው። ትላንትናም አሲስት አድርጎ መውጣት ችሏል። ሁለተኛዋ ግብ ስትቆጠር ለአሌክሲስ ማካሊስተር በጣም ቆንጆ ኳስ ነበር ያቀበለው። ያም ሆኖ ግን ከሞሳላ ባሻገር ሊቨርፑል በዘንድሮ የውድድር ዓመት በሁሉም ውድድሮች 101 ግቦችን ሲያስቆጥር የግብ ማስቆጠሩን ሚና ብዙ ተጫዋቾች ተከፋፍለውት እናገኛለን። ሉዊስ ዲያዝ፣ ኮዲ ጋክፖ፣ ዲየጎ ዦታ ከፊት መስመር ላይ ሆነው የሊቨርፑልን ማጥቃት ከሞሳላ ጋር ወደፊት የሚያሳልጡ ተጫዋቾች ናቸው። ያም ቢሆንም ግን ሌሎች አማካይ ተጫዋቾች ደግሞ በተለያዩ ጊዜያት ላይ ግብ ያስቆጥራሉ። በተለይ አሌክሲስ ማካሊስተር እና ዶሚኒክ ሶቦዝ ላይ ግብ አስቆጣሪ ተጫዋቾች ናቸው። ስለዚህ ሞሳላ እንኳን ግብ ማስቆጠር እክል ቢገጥመው እነዚህ ተጫዋቾች ለሊቨርፑል ግቦችን ማስገኘት ይችላሉ። ለምሳሌ ትላንትና ግብ ያስቆጠሩት ሁለቱ አማካዮች ናቸው፣ ሶቦዝ ላይ እና አሌክሲስ ማካሊስተር። በባለፈው የማንቸስተር ሲቲው ጨዋታ ላይ ሊቨርፑል 2-0 በሆነ ውጤት ደግሞ ሲያሸንፍ ሁለቱን ግቦች ያስቆጠሩት ሞሳላ እና ዶሚኒክ ሶቦዝ ላይ ናቸው። ከአስተን ቪላ ጋርም 2-2 በሆነ ውጤት ሲለያዩ ሞሳላ እና ትሬንት አሌክዛንደር አርኖልድ ግቦቹን አስቆጥሯል። ሊቨርፑል ወልቭስንም 2-1 ሲያሸንፍ ሉዊስ ዲያዝ እና ሞሳላ ናቸው። ስለዚህ ሞሳላ ከአርኖልድ ጋር፣ ሞሳላ ከማካሊስተር፣ ሞሳላ ከሶቦዝ ላይ እንዲህ ካሉ ፓተርኖች ጋር እየሄዱ ሊቨርፑሎች ግቦችን ያስቆጥራሉ። እናም ለዛ ነው ሊቨርፑል በዘንድሮ የውድድር ዓመት ፐርፌክት የሆነውን የውድድር ዘመን እያሳለፈ የሚገኙ። በግብ ማስቆጠሩ ላይ ዘንድሮ በሁሉም ውድድሮች ይሄ ማለት ኤፍ ኤ ካፕ፣ ካራባኦ ካፕ፣ ፕሪሚየር ሊግንም ቻምፒየንስ ሊግንም ይጨምራል በ24-25 የውድድር ዘመን በርካታ የሊቨርፑል ተጫዋቾች በዚህ የግብ ማስቆጠር ላይ ተሳትፎ እያደረጉ ይገኛሉ። ሞሳላ በ37 ጨዋታዎች 29 ግቦችን አስቆጥሯል። ኮዲ ጋክፖ በ36 ጨዋታዎች 16 ግቦች አሉት። ሉዊስ ዲያዝ በ36 ጨዋታ 13 ግቦች፣ ዲየጎ ዦታ በ24 ጨዋታ 8 ግቦችን አስቆጥሯል። ዳርዊን ኑኔዥ እንኳን ተቀይሮ እየገባ የቋሚነትን እድል የማያገኘው ተጫዋች፣ ግቦችን ያመክናል የሚባለው ተጫዋች 6 ግቦች አሉት። ዶሚኒክ ሶቦዝ ላይ 5፣ አሌክሲስ ማካሊስተር 4፣ ቫንዳይክ እንዲሁም ደግሞ ትሬንት አሌክዛንደር አርኖልድ፣ ሃርቬ ኤሎይት፣ ከርቲስ ጆንስ 3 ግቦች ያሏቸው ተጫዋቾች ናቸው። ስለዚህ ሊቨርፑል በዘንድሮው ውድድር ዓመት ገና 27ኛው ሳምንት ላይ ሆኖ ሊጉ በእነዚህ ጨዋታዎች ላይ ግን በርካታ ግቦችን የሚያስቆጥሩ ተጫዋቾችን የያዘ ስብስብ ነው። ለዛም ነው አሰልጣኙ አርኔ ስሎት በመስከረም ወር ላይ በተለይም የአጥቂ አማካይ የሆነ ተጫዋች የሚያስቆጥራቸው ግቦች ቁጥሩ ከፍ ሊል ይገባል፣ ነገር ግን በዚህ ሁኔታ ደስተኛ ነኝ ብለው መስከረም ወር ላይ ስለ ዶሚኒክ ሶቦዝ ላይ የተናገሩት። እናም 100% እርግጠኛ ነኝ አሉ የዛን ጊዜ አሰልጣኙ አርኔ ስሎት ሲናገሩ። በተለይም ካጠገቡ ካሉት ተጫዋቾች ጥራት አንጻር ዶሚኒክ ሶቦዝ ላይ በጥሩ መንገድ መጫወቱን የሚቀጥል ከሆነ አሁን ከሚያስቆጥራቸው ግቦች የተሻለ ግቦችን እንደሚያስቆጥር 100% እርግጠኛ ነኝ ብለው አሰልጣኙ ተናግረው ነበር። አሁን ላይ ኮስታራ የሆነውን ዶሚኒክ ሶቦዝ ላይ ነው እየተመለከትን የምንገኘው። አሁን ይህ ሃንጋሪያዊ ተጫዋች በሊቨርፑል በጣም ጥሩ ጊዜውን እያሳለፈ እንደሚገኝ በየጨዋታዎቹ ላይ እያሳየ ይገኛል። ሊቨርፑል ደግሞ የሶስትዮሽ ዋንጫ ተፋላሚ ነው ብለን ካልን
በእያንዳንዱ ጨዋታዎች ላይ እነ ሞሳላ ያሉ ተጫዋቾች ብቻ ሳይሆኑ የአማካይ መስመርም ላይ የሚገኙት ሶቦዝላይና ማካሊስተርም ተጽዕኖ ፈጣሪነታቸው በዛ ልክ ከፍ እያለ ሊሄድ ይገባዋል። እናም ከሰሞኑ ባሉ ጨዋታዎች ላይ እነዚህ ተጫዋቾች እያሳዩ የሚገኙት እንዲህ ያለውን ብቃት ነው። ትላንትና ማካሊስተርም እንዲሁም ደግሞ ሶቦዝላይም በጣም ምርጥ ምሽት ማሳለፍ ችለዋል። ይህንን ጉዳይ ተመልክተናል። ሌላው ከሊቨርፑል ጋር ተያይዞ የሚነሳው በተለይ የአንፊልድን አድቫንቴጅ ሊቨርፑላውያን እየተጠቀሙ ያሉበት መንገድና ትክክለኛ የሻምፒዮናነት ሜንታሊቲ ያለው ቡድን እንደሆነ በየጨዋታዎቹ ላይ እያሳየ ይገኛል። እንግዲህ ከ10 ቀናት በፊት በአንፊልድ ሮድ ላይ ጭንቀት የሚመስል ድባብ ይታይ ነበር። ምክንያቱም ወልቭስን ሊቨርፑል ሲያሸንፍ ትንሽ ተቸግሮ ነበር፣ በተለይ በሁለተኛው አጋማሽ። ነገር ግን ደግሞ በባለፈው ከ6ቱ ነጥቦች ማለትም ከማንቸስተር ሲቲ እና ከአስተን ቪላ 4ቱን ነጥብ ካሳካ በኋላ ቨርጂል ቫንዳይክ እንደው ማሳሰቢያ የሚመስል አይነት ንግግር ለቡድን አጋሮቹም ጭምር ሲናገር ነበር እና አርኔ ስሎትም አርሰናል አሁንም የሚናቅ ቡድን እንዳልሆነ ሲናገሩ እንደነበር ተመልክተናል። እናም አርኔ ስሎት በማስታወሻ ደብተራቸው ላይ እኛ ደጋፊዎች እንዲያልሙ አይደለም የምንፈልገው፣ ለህልሙ እኛ እነሱን እንፈልጋቸዋለን ብለው ነበር የተናገሩት። እናም ይሄ የክለባችን በጣም ትልቁ የሚባለው አካል ነው። ለስታፉ በአጠቃላይ ለክለቡ አስቸጋሪ የሚባሉ ጊዜያት ሊኖሩ ይችላሉ የሚል አስተያየታቸውን አሰልጣኙ ሰጥተው ነበር። ጭራሽ ደግሞ ልክ ወደ መልበሻ ክፍል ሲያመሩ አርሰናል ትላንት ከኖቲንጋም ፎረስት ጋር 0-0 ነበረ። ስለዚህ ውጤቱን ደግሞ አድምጠው ሲገቡ የበለጠ ሞቲቬሽን ተሰምቷቸው ጨዋታቸውን አከናውነዋል ማለት ነው። በባለፈው ሳምንት ኤታር ላይ የሊቨርፑል ደጋፊዎች we are gonna win the league እያሉ ሊጉን እናሸንፋለን እያሉ ሲያዜሙ የነበረው ለዛ ነው። አሁን ላይ በሊቨርፑሎች በኩል ጭንቀት የለም፣ ሀዘን የለም። ኢቭን ተከታያቸው አርሰናል አንድ ጨዋታ እየቀረው እንኳን በዛ ልክ ያንን አይነት መረበሽ በሊቨርፑላውያን በኩል አንመለከትም። እንግዲህ ይህንን ካነሳን ዘንዳ በተለይም ደግሞ ሊቨርፑል ከኳስ ውጪ በጣም ጥሩ የሆነ የውድድር ዓመትን እያሳለፈ እንደሆነ እየተመለከትን እንገኛለን። ራሳቸው አርኔ ስሎትም ከቲኤንቲ ስፖርት ጋር ባደረጉት ቆይታ ከዩናይትድ ኪንግደሙ የቴሌቪዥን ብሮድካስት ተቋም ጋር በነበራቸው ቆይታ ተጫዋቾቼ ኳሱን ሲይዙ ወይም ደግሞ ከኳስ ጋር በሚሆኑበት ጊዜ ነፃነት ይሰማቸዋል አሉ። ነገር ግን ኳሱን ደግሞ ስናጣ ነፃነት አይኖረንም፣ ኳሱ እኛ ጋር የለም። ስለዚህ በጣም 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 እንደውም ይሄ ቬሪ ቬሪ የሚለውን 3 ጊዜ ነው ደጋግሞ የተናገሩት። በጣም ጠንካራና ዲሲፕሊንድ መሆን ይጠበቅብናል የሚል አስተያየት ነበር የሰጡት። ሊቨርፑል ኳሱን በሚይዝበት ጊዜ እንግዲህ ትላንትናም ወደ 62% አካባቢ ኳሱን ተቆጣጥሮት ነበር ማለት ይቻላል። በ90 ደቂቃው አብዛኛውን ሰዓት ሊቨርፑል ኳሱን ሲቆጣጠር ነበር። ነገር ግን ደግሞ አውት ኦፍ ፖሴሽን በሚሆኑበት ጊዜ ወይም ደግሞ ኳሱን በሚያጡበት ጊዜ መልሰው ያንን ኳስ የሚያገኙበት መንገድ እና ደግሞ በመልሶ ማጥቃት ወደ 3ኛው የማጥቃት ክፍል ኳሶችን እያሻገሩ የሚጫወቱበት መንገድ በጣም እንዲደነቁ ያደርጋቸዋል። በጥቂት ፓሶች በ2 እና በ3 ፓሶች ብቻ ወደ ግብ የሚደርሱ ኳሶችን መላክ ይችላሉ። ከኳስ ጋር ምቾት የሚሰማቸው ተጫዋቾችም አሏቸው። ትላንትና ሁለተኛውን ግብ የተቆጠረበትን መንገድ ያስተዋለ ሰው ምን ያክል ብሪሊያንስ በሊቨርፑል ተጫዋቾች በኩል እንዳለ መረዳት ይቻላል። የመጀመሪያው ጎል ሲቆጠር የሉዊስ ዲያዝ በጣም ምርጥ ድሪብሊንግ ተመልክተን ነበር። በሁለተኛው ኳስ ላይ ደግሞ የሞሐመድ ሳላህ በጣም አስገራሚ የሆነ ኳስ ነው ይዞ የገባው። እንደውም ያንን ከዛ ኳስ በተሻለ 3ኛ ጎል ማስቆጠር የሚችሉበት አጋጣሚም ነበራቸው። ሞሳላ በፊት እግሩ ኳሷን ፑንት አድርጎ ልክ ሉካ ሞድሪች እንደሚያቀበላት አይነት ኳስ ነበር ለማሻገር ጥረት አድርጎ የነበረው። እንደዚህ አይነት ተጫዋቾች አሏቸው፣ ከኳስ ጋር ምቾት የሚሰማቸው፣ ኳስም ከነሱ ጋር ባይኖር በዲሲፕሊን መከላከል የሚችሉ ተጫዋቾች አሏቸው። ለዛም ነው ሊቨርፑል አሁን ከሻምፒዮናው ጫፍ ላይ የሻምፒዮናውን ክር ለመበጠስ ተቃርቧል እያልን የምንናገረው ለዚህ ነው። እንግዲህ ትላንትናም ወሳኝ የሆነውን 3 ነጥብ ያሳኩበት አንደኛው ምክንያት ይሄ ነው። ስለ ኒውካስል ግን ካነሳ አይቀር ደግሞ
ትላንትና ካሉም ዊልሰንን ማንሳት ያስፈልጋል። ካሉም ዊልሰን እንግዲህ የ9 ቁጥር ተጫዋች እንደሆነ ይታወቃል። ትላንትና ተሰልፎ መጫወት ችሏል። የ32 ዓመት የፊት መስመር ተጫዋች ከሆኑ ዓመታት በፊት የፊት መስመሩን በቋሚነት የሚመራ ተጫዋች ነበር። ትላንትና ግን አሌክዛንደር አይዛክ በተለይ የብሽሽት ጉዳት መጠነኛ የብሽሽት ጉዳት እንዳጋጠመው ከተነገረ በኋላ በቋሚ 11 ውስጥ ካሉም ዊልሰን መካተት ችሏል ማለት ነው። አሌክዛንደር ኢሳቅ ይህንን ጉዳት ሲያስተናግድ አሰልጣኙም ያን ያክል አስጨናቂ እንዳልሆነ ቢናገሩም ነገር ግን 21 ግቦችን ያስቆጠረላቸውን ስዊድናዊ ተጫዋች በማስገባት ሪስክ እንደማይወስዱም ጭምር ሲገለጽ ነበር። ስለዚህ ዊልሰን በውድድር ዓመቱ ሁለተኛ ጨዋታውን ነው ማከናወን የቻለው። የፊትነስ ጥያቄ የሚነሳበታል። እንዲሁም ደግሞ ከሃምስትሪንግ ጉዳት ጋር በተያያዘ በርካታ ጥያቄዎች የሚነሱበት ተጫዋች ነበር። እናም ትላንትና ተሰልፎ ሲጫወት በተለይ በጣም አንድ አስገራሚ ኳስ አግኝቶ ነበር። ነገር ግን ኳሷን ወደ ዋይድ ነው አስፍቶ የመታት። እንዲሁም ደግሞ ከቨርጂል ቫንዳይክ ጋር የጭንቅላት ግጭት አጋጥሟቸው የቀኝ አይኑ ላይ ደም እንግዲህ የደማበትን ሁኔታ ተመልክተን ነበር በዚህ ጨዋታ ላይ። እንደሚታወቀው ካሉም ዊልሰን የሆነ ተገማች የሆነ አጫወት የሚጫወት ተጫዋች ነው። በተለይ ወደ መሃል እየመጣ በጥልቀት ይጫወታል። እንዲሁም ደግሞ ዋይድሊ ኳሶችን ይዞ የሚሮጥ አይነት ተጫዋች ነው። ነገር ግን ደግሞ ስጋቶችን የሚፈጥር አይነት ተጫዋች እንኳን ቢሆንም ትላንትና ግን ያን ያክል ለሊቨርፑል አስጊ ተጫዋች አልነበረም። ትላንትናም ኒውካስል ምንም አይነት ኢላማውን የጠበቀ ሙከራ ሳይሞክር ሲወጣ ይሄም ተጫዋች ከሚወቀሱ ወይም ከተወቀሱ ተጫዋቾች መካከል አንደኛው እሱ ነበር። ከጨዋታው መጠናቀቅ በኋላ አሰልጣኝ አርኔ ስሎት ባለፈው ባሸነፍንበት መንገድ ነው ያሸነፍነው ብለዋል። ከቢቢሲ ጋር ባደረጉት ቃለ ምልልስ ከማንቸስተር ሲቲ ጋር በጣም ከባድ ነበር የሚል አሴታቸውን የሰጡት አሰልጣኙ በተለይ ጨዋታዎችን ማሸነፍ ኤቨርተንን ማሸነፍ ይገባን ነበር። ከቪላም ጋር በተመሳሳይ እንዲህ አይነት ነገሮች ነበሩና ጥያቄዎች እና ክርክሮች ይነሱ ነበር። ነገር ግን የኔ ተጫዋቾች ደግሞ በጥሩ መንገድ ሪያክት አድርገዋል ወይም ምላሽ ሰጥተዋል የሚል አሴታቸውን ሰጥቷል። እናም በትላንትናው ጨዋታ ላይ አሁንም ቢሆን ቀጣዩን ጨዋታ ስለማሸነፍ እንደሚያስቡና በጣም ኮንፊደንት እንደሆኑ ወይም በራስ መተማመን እንደሚሰማቸው ጭምር ሀሳባቸውን ሰጥተዋል። እንግዲህ ሊቨርፑል በ13 ነጥብ ልዩነት ሊጉን እየመራ ይገኛል። በቀጣይ የኤፍኤ ካፕ ጨዋታ የለበትም። በባለፈው ከፕሌይማውዝ ጋር ተሸንፎ ከውድድሩ ስለተሰናበተ፣ ስለዚህ በሳምንቱ አጋማሽ ወሳኝ የሆነውን የአውሮፓ ሻምፒዮንስ ሊግ ጨዋታውን ከፓሪሰን ዠርማ ጋር ካከናወነ በኋላ ወደ ፈረንሳይ አቅንቶ የሚያከናውነው ጨዋታ ነው። በሜዳው ሳውዛምፕተንን የሚገጥም ይሆናል። በዚህ ጨዋታ ላይም 3 ነጥብ ሴኪዩር እንደሚያደርግ የሚጠበቅበት ጨዋታ ነው። በኋላ ነው ከፓሪሰን ዠርማ ከኒውካስል የካራቦ ካፕ የፍጻሜ ጨዋታ ኤቨርተንና ፉልሃምን የሚገጥመው። ሊቨርፑል ግን አሁን ደጋፊዎቹም የእግር ኳስ ተመልካቹ ሚዲያውም ጭምር ስለ ሊቨርፑል ዋንጫ ማንሳት እርግጠኛ እየሆነ የመጣበት ጊዜ ላይ ደርሰናል። ሊቨርፑል ከዚህ በኋላ የሚያስቆመው ቡድን አለ ለማለት በጣም ይቸግራል። ወሳኝ የሆነው 3 ነጥብ በማሳካት ሊጉን በ13 ነጥብ ልዩነት መምራት ጀምሯል ማለት ነው።